የውጤታማ አገልግሎት መለኪያው ምንድነው? ክርስትና እንደ ሃይማኖት ይቆጠር እንጂ ከሰማይ የመጣ ሕይወት ነው። የሚያሳድዳችሁ ሁሉ እግዚአብሔርን ያገለገለ ነው የሚመስለው። እንድናምን የተጠራ ነው የእግዚአብሔር ልጅ የሆነው ክርስቶስ ኢየሱስን ነው። ሙሉ መልእክት ይሄ ነው። ተናገሩ። ካልሰሙ እንዴት ያምናሉ? ከኢየሱስ ውጪ የምንነጋገረው ንግግር የለንም። የእግዚአብሔር መንግሥት ቀንበር ሰባሪ ናት። ክርስቶስን ስበክ፣ ራስህን አትስበክ። ስለ ወንጌል ለመክፈል ጨከን። ዋናው ቃሉ ነው። ይህን ስሙ። የሐዋርያት ሥራ ምዕራፍ 8 ከቁጥር 1 እስከ 13። በዚያን ቀንም በኢየሩሳሌም ባለች ቤተ ክርስቲያን ላይ ታላቅ ስደት ሆነ። ሁሉም ከሐዋርያት በቀር ወደ ይሁዳና ወደ ሰማርያ አገሮች ተበተኑ። በጸሎትም የተጉ ሰዎች እስጢፋኖስን ቀበሩት፣ ታላቅ ልቅሶም አለቀሱለት። ሳውል ግን ቤተ ክርስቲያንን ያፈርስ ነበር። ወደ ሁሉም ቤት እየገባ ወንዶችንም ሴቶችንም እየጎተተ ወደ ወህኒ አሳልፎ ይሰጥ ነበር። የተበተኑትም ቃሉን እየሰበኩ ዞሩ። ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ሕዝቡም የፊልጶስን ቃል በሰሙ ጊዜ ያደርጋት የነበረውንም ምልክት ባዩ ጊዜ የተናገረውን በአንድ ልብ አደመጡ። ርኩሳን መናፍስት በታላቅ ድምፅ እየጮኹ ከብዙ ሰዎች ይወጡ ነበርና ብዙም ሽባዎችና አንካሶች ተፈወሱ። በዚያችም ከተማ ታላቅ ደስታ ሆነ። ሲሞን የሚሉት አንድ ሰው ግን እኔ ታላቅ ነኝ ብሎ እየጠነቆለ ሰማርያንም ወገን እያስገረመ ቀድሞ በከተማ ነበረ። ከታናናሾችም ጀምሮ እስከ ታላላቆቹ ድረስ ታላቁ የእግዚአብሔር ኃይል ይህ ነው እያሉ ሁሉ ያደምጡት ነበር። ከብዙ ዘመንም ጀምሮ በጥንቆላ ስላስገረማቸው ያደምጡት ነበር። ነገር ግን ስለ እግዚአብሔር መንግሥትና ስለ ኢየሱስ ክርስቶስ ስም እየሰበከላቸው ፊልጶስን ባመኑት ጊዜ ወንዶችም ሴቶችም ተጠመቁ። ሲሞንም ደግሞ ራሱ አመነ፣ ተጠምቆም ከፊልጶስ ጋር ይተባበር ነበር። የሚደረገውን ምልክትና ታላቅ ተአምራት ባዩ ጊዜ ተገረመ። ሃሌሉያ። በዚህ አውደ ንባብ ውስጥ 5 መሰረታዊ የሆኑ መልእክቶችን እንቀበላለን። አንደኛው በኢየሩሳሌም ቤተ ክርስቲያን ላይ ሆኖ የነበረውን ታላቅ ስደት። ሁለተኛው ይህን ተከትሎ የተስፋፋው የክርስትና ሰደድ እሳት። ሶስተኛ ፊልጶስና ውጤታማው የወንጌል አገልግሎት። አራተኛው እኔ ታላቅ ነኝ ባዩ የሰማርያው ጠንቋይ ወይንም ሲሞን። አምስተኛውና የመጨረሻው የጴጥሮስና የዮሐንስ እጅ የመጫን አገልግሎት ነው። እነዚህን እንመለከታለን። የሐዋርያት ሥራ ምዕራፍ 8 ከቁጥር 1 ጀምሮ ስትመለከቱ በዚያን ቀን በኢየሩሳሌም ባለች ቤተ ክርስቲያን ላይ ታላቅ ስደት ሆነ ይላል። ስደቱን ተከትሎ ሁሉም ከሐዋርያትም በቀር ወደ ይሁዳና ወደ ሰማርያ ሀገሮች ተበተኑ የሚል መልእክት ደግሞ እናነባለን። ሰማርያ የስሟ ትርጉም የጠባቂዎች ግንብ ወይንም የሰራዊቱ ጽኑ ምሽግ ማለት ነው።
ከኢየሩሳሌም በስተ ሰሜን 65 ኪሎ ሜትር ያህል ርቃ ትገኛለች። በጥንት ዘመን በሰሜኑ የእስራኤል ክፍል ነክሰው የነበሩ በርካታ ነገስታት ሰማርያን እንደ መንግስት መቀመጫ ይጠቀሙባት ነበር። በዚች ከተማ ውስጥ እግዚአብሔር ያደረገውን ነገር ነው ዛሬ የምናየው። በሰማርያ በሐዲስ ኪዳን እንደምታስታውሱት በዮሐንስ ወንጌል ምዕራፍ 4 ላይ ጌታችን ኢየሱስ ወደ ሰማርያ ከተማ ገብቶ እኩለ ቀን ላይ በውሃ ጉድጓድ አጠገብ እንደተቀመጠ በዚያም ሳምራዊቱን ሴት እንዳገኛትና ብዙን እንዳናገራት እንዳወራት እርሷም ከቃሉ ጉልበት የተነሳ ልቧ እንደተነካ ወደ ከተማ ሜዳ ለሰማርያ ሰዎች ማዳኑን እንዳወራች የሰማርያም ሕዝብ ተገልብጦ እንደመጣ የዓለም አዳኝ የሆነውን ጌታችን ኢየሱስ ክርስቶስን እንደተገናኘው መጽሐፍ ቅዱስ ይነግረናል። ከጌታችን ከኢየሱስ ክርስቶስ በኋላ በሐዋርያት ዘመን ለመጀመሪያ ጊዜ እስጢፋኖስ በድንጋይ ሲወገር በቤተ ክርስቲያን ላይ ታላቅ ስደት ሲሆን ቁጥራቸው ከ8000 በላይ የሚሆኑ ክርስቲያኖች በዚህ ስደት ምክንያት ወደ አጎራባች ሀገሮች ተበተኑ። ከአጎራባቾቹ ሀገሮች መካከል አንዷ ደግሞ የሰማርያ ከተማ ነበረች ይላል። በኢየሩሳሌም ቤተ ክርስቲያን ስደት ሆነ ነው የሚለው። ክርስትና ከስደትና ከተግዳሮት ጋር አብሮ ያለ የሕይወት ስርዓት ነው። በመሰረቱ ክርስትና እንደ ሃይማኖት ይቆጠር እንጂ ከሰማይ የመጣ ሕይወት ነው። ብዙዎች የተካፈሉት የእግዚአብሔር ሕይወት ነው። የእግዚአብሔርን ሕይወት የተካፈሉ ደግሞ በዚህ ዓለም ላይ ሲኖሩ እንደ መጻተኛ፣ እንደ ስደተኛ፣ እንደ ጊዜያዊ የሕይወት ስርዓት ራሳቸውን እየቆጠሩ እንዲኖሩ መጽሐፍ ቅዱስ ይናገራል። ጌታችን ኢየሱስ በዮሐንስ ወንጌል ምዕራፍ 17 ላይ ሲጸልይ አባት ሆይ ከዓለም ስለመረጥካቸው ነው የሚለው። እነሱ በዓለም ናቸው እንጂ ከዓለም አይደሉም እያለ ይናገራል። በዓለም መኖርና ከዓለም መኖር ይለያያል። ከዓለም ከተባለ ምንጩ ራሱ አስገኘው ዓለም እንደሆነ ይታወቃል። በዓለም ግን ሲኖር ለጊዜያዊነት ለመኖሪያነት እንደሆነ ታውቃላችሁ። ተወዳጆች በዮሐንስ ወንጌል ምዕራፍ 16 ላይ ደግሞ አንድ ጠንከር ያለ መልእክት ጌታችን ተናግሯል። ዮሐንስ 16 ቁጥር 1 እንዳትሰናከሉ ይህን ተናግሬያችኋለሁ፣ ከምኩራባቸው ያወጧችኋል፣ ከዚህም በላይ ደግሞ የሚገድላችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል። ይህንንም የሚያደርጉባችሁ አብንና እኔን ስላላወቁ ነው። ነገር ግን ጊዜው ሲደርስ እኔ እንደነገርኳችሁ ታስቡ ዘንድ ይህን ነግሬያችኋለሁ ይላል። የሚገድላችሁ ሁሉ፣ የሚያሳድዳችሁ ሁሉ፣ የሚያጠቃችሁ ሁሉ የሚመስለው እግዚአብሔርን ያገለገለ ነው የሚመስለው፣ የታመነ ነው የሚመስለው። እናንተን እንደ እግዚአብሔር ጠላት ራሱን ደግሞ እንደ እግዚአብሔር ጠበቃ እየቆጠረ ይህን ያደርግባችኋል አለ። ደግሞ ከምኩራባቸውም ያወጧችኋል አለ። ምኩራብ የአይሁድ ቤተ ጸሎት ነው።
ስለዚህ ከቤተ ጸሎታቸው ያባረሯቸዋል። ለምን? በእነሱ አይኖች እናንተ መናፍቃን ናችሁ። መናፍቅ ማለት ከፍሎ የሚያምን ማለት ነው። ነገር ግን ቋንቋው ተለዋውጦ ነው እንጂ እናንተ ሙሉ አማኞች ናችሁ። እነሱ ግን በተቃራኒው ናቸው። ምክንያቱም እንድናምን የተጠራ ነው የእግዚአብሔር ልጅ የሆነው ክርስቶስ ኢየሱስን ነው። በእርሱ የሚያምን የዘላለም ሕይወት አለው። በእርሱ የማያምን ግን የዘላለም ሕይወት የለውም። ሙሉ መልእክት ይሄ ነው። ይህንን አምኖ የተቀበለ ሙሉ አማኝ ነው። ከላይ ከታች ሳይጨመር ያለምንም ተጨማሪ ጓዝ በኢየሱስ ማመን የዘላለም ሕይወትን ያሰጣል። ሐዋርያት በዚህ መንገድ ስለነበሩ አይሁድ ሊቀበሏቸው አልቻሉም፣ አልፈለጉም። በኋላ በታሪኩ እንደተጻፈ በስጢፋኖስ ምክንያት ያቺ የመጀመሪያዋ ቤተ ክርስቲያን ከሐዋርያት በቀር በዓለም ላይ ተበተኑ። እስጢፋኖስ እርሱ ክርስቶስ የእግዚአብሔር ልጅ ነው፣ ሰማያት ተከፍተው የእግዚአብሔር ክብር የሆነውን ኢየሱስን በአብ ቀኝ ቆሞ አየዋለሁ በማለቱ ምክንያት አይሁድ ይህንንማ አንሰማም ብሎ ለሰማይ ደጅ ለእግዚአብሔር ልጅ አበጀለት ብለው በድንጋይ ወግረው ገደሉት። እሱም በድንጋይ ተጠምቆ በመሞቱ ምክንያት የመጀመሪያው ሰማዕት ሆነ። ታስታውሳላችሁ፣ ሰባቱ ዲያቆናት ሲመረጡ እኮ ሐዋርያት ለጸሎትና ለቃል እንተጋለን፣ ሌላውን አገልግሎት ግን ዲያቆናት ይሸፍኑት ብለው በዚህ ምክንያት ነበረ እስጢፋኖስ የተመረጠው። ነገር ግን የተመረጠንም አገልግሎት ሸፍኖ በሌላ ጸጋ ደግሞ ተገለጠ። በዚህም ምክንያት የመጀመሪያው ሰማዕት ሆነ። ወንጌል ዋጋ ያስከፍላል። ኢየሱስን መከተል ዋጋ ያስከፍላል። በዚህ ምክንያት ነው የመጀመሪያው ስደት በመጀመሪያዋ ቤተ ክርስቲያን ላይ የሆነው። ከኢየሩሳሌም ወጡ፣ በዙሪያ ባሉ ከተሞች ሁሉ ተበተኑ። ይህን ስለ ክርስቶስ እንከፍላለን። አሜን። ከቤተሰብ ይጀምራል፣ ከባልንጀራ ይጀምራል፣ ከቅርብና ከሩቅ ይጀምራል። ይህ ስለ ክርስቶስ ስለሆነ እንደ ሙሉ ደስታ ቁጠሩት ተብሏል። እና አንዳንዶቻችሁ ጌታ ኢየሱስን በመከተላችሁ ምክንያት ቤተሰባችሁን አጣችኋል። አንዳንዶቻችሁ ትዳራችሁን አጣችኋል። አንዳንዶቻችሁ ስራችሁን አጣችኋል። አንዳንዶቻችሁም ከሀገር ተሰዳችሁ ወጣችኋል። በዚህ ሁሉ ግን ደስ ይለናል። እግዚአብሔር ይመስገን። የመጀመሪያው ይሄ ነው። ሁለተኛው ይህን መከራ ተከትሎ የክርስትናው ሰደድ እሳት ወደ አጎራባች ሀገሮች ሁሉ ሄደ። እግዚአብሔር በአማኞች ሕይወት ውስጥ የሚያደርገው ማንኛውም ነገር በምክንያት ነው። መገፋቱ አንድ በጎ ምክንያት ይዞ ይመጣል። ስደቱ አንድ በጎ ምክንያት ይዞ ይመጣል። እስራቱም ሞቱም ቢሆን ማለት ነው። የእግዚአብሔር መንግስት በምድራችን ላይ እንድትሰፋ የክርስቶስ ኢየሱስ ስም እንዲከብር ካስፈለገ የሚከፈለ ሁሉ እየተከፈለ ክርስትና ይቀጥላል። ስለዚህ በመጀመሪያዋ ቤተ ክርስቲያን ባጋጠመው ስደት ምክንያት እስጢፋኖስን ከገደሉት፣ ደግሞ እንደ አማድ እንደ ዋና የሚታዩትን ሐዋርያት ደግሞ አስረው በሸንጎ ፊት አቆመው ገርፈው አዋርደው እንዲህ ካደረጓቸውማ እኛን እንዴት ያደርጉን ብለው በፍርሃት የተበተኑ አሉ። ደግሞ በዚህ ብቻ ነው ወይ ወንጌል የሚሰበከው? ወደ ሌላ ስፍራ ይህ ብርሃን መሄድ የለበትም ብለው ልክ ተልኮ እንደተቀበለ ሚሽነሪ በዚህ መንፈስ
የተሰደዱም አሉ። እግዚአብሔር ባወቀ ግን ሐዋርያት ከኢየሩሳሌም ቤተክርስቲያን ለመውጣት ቢቸገሩ እግዚአብሔር በልጁ በኢየሱስ ክርስቶስ በኩል የላከው ወንጌል በኢየሩሳሌም፣ በሰማርያ፣ በይሁዳ ደግሞም በአጽናፈ ዓለም ሁሉ ነበረ። ነገር ግን ሐዋርያት ከኢየሩሳሌም መውጣት አልቻሉ። በምን ምክንያት እንደሆነ አናውቅም። ወደ ዓለም ሁሉ ሂዱ ብሏቸዋል፣ ግን ጊዜ መቁጠር ጀመሩ። ወዳጆቼ እኛ የያዝነው ወንጌል በእኛ በእያንዳንዳችን ዘመን አቆጣጠር በእያንዳንዳችን ዕድሜ ያለው ጊዜ በጣም አጭር ነው። ልክ በእናንተ ዕድሜ ቁጥር ነው ወንጌሉ ተለክቶ የተሰጣችሁ። ስለዚህ እናንተ በተለካውና በተሰፈረው ዕድሜያችሁ ካልፈጠናችሁ፣ ካልቸኮላችሁ፣ ካልሮጣችሁ የእግዚአብሔርም ቃል አይሮጥም። ወንጌል የሚሮጠው በተቀበሉት በኩል ነው። ሐዋርያው ጳውሎስ ልጁን በእኔ ሁኔታ መግለጥ በፈለገ ጊዜ አለ ከሥጋና ከደም ጋር አልተመካከርኩም አለ፣ ወጣሁ ነው ያለው። በጌታ በኢየሱስ ክርስቶስ ስም ልጸልይላችሁ። የኢየሱስን አዳኝነት በጆሮአችሁ ሰምታችሁ በልባችሁ አምናችሁ በአፋችሁ መስክራችሁ መዳን በምስራቹ ቃል በኩል ብቻ እንደሆነ የተረዳችሁ ቅዱሳን እግሮቻችሁ ይህንን የምስራች ይዘው ለመውጣት እንዲፈጥኑ በጌታ በኢየሱስ ክርስቶስ ጸለይኩላችሁ። ያልሰሙ እንዲሰሙ፣ ያላመኑ እንዲያምኑ፣ ያልዳኑ እንዲድኑ፣ በጨለማ በእሳት ያሉ ተነጥቀው እንዲወጡ፣ በግራ በቀኝ በፊት በኋላ ያሉትን ሰዎች እንድትመለከቱ የልቦናችሁ አይኖች አሁን ይከፈትላችሁ። ከምንም ጊዜ በላይ ይህ ዘመን ለናንተ የወንጌል አደራ የሚከብድበት ዘመን ይሆንላችሁ። ወንጌል መሮጥ አለበት፣ መፍጠን አለበት። የኛ መከራ ለወንጌል መፍጠን ምክንያት ከሆነ ሁለንተናችን ለሱ ይሁን። የኛ መራብ፣ የኛ መጠማት፣ የኛ መቸገር፣ የኛ መጎሳቀል፣ የኛ መገለል፣ የኛ ግርፋት የእግዚአብሔር መንግስት ካሰፋው እንደ ሙሉ ደስታ ነው የምንቆጥረው እና ተመቻምቾ ተሟሙቆ በኢየሩሳሌም የመቀመጥ ዘመን ያበቃ። አንዳንድ ሰዎች በጣም ኮምፈርት ዞን ውስጥ ነው ያሉት። ጌታ ኢየሱስን አዳኝ አድርገው ተቀብለዋል። በቃ የሚያስፈልገው ነገር ይሄ ነው። ከዚህ በኋላ ስለ ወንጌል መሮጥ፣ ስለ ወንጌል መመስከር ያን ያህል ዋና ጉዳያቸው አይደለም። ልንገርህ፣ በደም የተገዛህ ነህ አንተ። ጆሮህን የተበሳህለት ጌታ አለ። ባለ ጌታ ነህ አንተ። ጌታ የሌለው ባሪያ አይደለህም። ምልክት አለብህ አንተ። ስለዚህ አንተን በደም የገዛ ስለ ጌታህ እንድታወራ ነው እንጂ ምቾትህን እያጣጣምክ አለው በጌታ እያልክ እንድትቀጥል አይደለም። ወንጌል ስበክ። ተነሳና ወንጌል ስበክ። ተነሳና ወንጌል ተናገር። ተነሳና የምስራቹን ቃል አውራ። ይገላምጡኛል ነው፣ ይገላምጡሃ። ይሰድቡኛል ነው፣ ይስደቡሃ። በእኔ አድርገውብኝ ከሆነ በእናንተም ያደርጉባችኋል አለ እኮ። በእርጥቡ እንዲህ ካደረጉ በደረቁማ እንዴት ያደርጋሉ አለ። ደግሞ እውነት ለመናገር እኛ በርስታችን በገዛ ምድራችን ነው ያለነው። ያን ያህል በወንጌል ምክንያት ጽኑ መከራም አልገጠመንም። ሁኔታውም አይፈቅድም። ምናልባት መጠላት፣ ምናልባት ደግሞ ከዚህ ያለፈ ስድብ፣ ነቀፌታ ካለ እንደው አይሆንም እንጂ አልፎ ዱላ እንኳን ካለ ጌታችን ኢየሱስ ከከፈለው ጋር
ደግሞ ሐዋርያትም ከከፈሉት ጋር ሲነጻጸር የኛ ይምንት ነው። ቤተክርስቲያንን ለማስቀጠል ይህንን ወንጌል በዓለም ላይ ለማሰራጨት ካንተ በፊት የነበሩ አያሌዎች ብዙ ዋጋ ከፍለዋል። ስለዚህ ስለ ወንጌል ለመክፈል ጨከን። አንድ ጊዜ ብቻ ነው በምድር ላይ የምንኖረው። ለሰው አንድ ጊዜ መኖር፣ ከዛ በኋላ ደግሞ ፍርድ ተጠብቆለታል ተብሎ እንደተጻፈ ወዳጆቼ ከሞት በኋላ ተመልሰን መተን ወንጌል እንስበክ ብንል አይቻልም። አሁን ነው የሚቻለው። ስለዚህ በደረሳችሁበት ስፍራ ኢየሱስ ያድናል። የብዙ ሰው ሕይወት ረፍታቷል። የብዙ ሰው ጎጆ ተጎሰቋቁሏል። ብዙ ሰው ያለ ሕይወት ነው ያለው። ስትደርሱ ጭንቅ የሚላችሁ ቤት፣ ስትደርሱ ጭንቅ የሚላችሁ መንደር፣ ስትደርሱ የሚጨንቃችሁ ከተማ አለ። ለነዚህ መንደሮች፣ ለነዚህ ከተሞች፣ ለነዚህ ግለሰቦች የሚያስፈልገው የምስራች ነው። ሕይወት የሆነ ወንጌል ነው። እሱን ተናገሩ። አደባባዮች ሁሉ በምስራች ቃል ይሞላው። ከተማዎች ሁሉ፣ ጎዳናዎች ሁሉ፣ ቤቱ፣ ከፍታው፣ ዝቅታ ሁሉ በወንጌል መሞላት አለበት። ይነገር ወንጌል ይነገር። በኢየሱስ ስም ወንጌል ይነገር። መጽሐፉ ይነሳ። እግዚአብሔር ወደረኞቻችሁ እንኳን የማይቋቋሙትን አፍና ጥበብ እሰጣችኋለሁ ብሏል። ስለዚህ የተሰጠን አፍ የጥበብ ምንጭ ነው። የተገጠመልን ምላስ ስብራትን የሚጠግን ነው። ተናገሩ። ካልሰሙ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ ተብሎ ተጽፏል። እኔ ባልናገር ወንድሜ ይድናል፣ እህቴ ትድናለች ብላችሁ አትቀመጡ። አንተ ካልተናገርክ ወንድሜ አይድንም። አንተ ካልተናገርክ እህትህ አትድንም። ቤተሰቦች አይድኑም። ተናገር። አትፈርበት። ጠባሳ አይደለም ውበት ነው ወንጌል። ጠባሳህማ መስቀል ላይ ያለው ነው። ወስዶታል። እሱ ህመማችንን ተሸክሟል። ስለዚህ የሱን ውበት ለኛ ሰጥቶናል። ኮራ ብለህ ዘና ብለህ ያዳነኝን እዩት እንድትል ከኢየሱስ ውጪ ምስራች፣ ከኢየሱስ ውጪ የምናወራው አዲስ ዜና፣ ከኢየሱስ ውጪ የምንነጋገረው ንግግር የለንም። ዓለም ከዜናዋ ጋር አርጅታለች። ብታወራ ጦርነት ነው፣ ብታወራ አደጋ ነው፣ ብታወራ ጥፋት ነው። እኛ ግን የምስራች አለን። ይኸው 2000 ዘመን በሙሉ ኢየሱስ ሰበር ዜና ነው። ለሰሙትም ሰበር ዜና ነው፣ ላልሰሙትም ሰበር ዜና ነው። መዳን በሌላ በማንም የለም። ከሰማይ በታች እንድንበት ዘንድ ለሰዎች ሁሉ የተሰጠ ኢየሱስ ነው። መኖርህ ትርጉም እንዲኖረው፣ የምትኖርበት የሕይወት ምስጢር እንዲገባ ወንጌል ስበክ። ወንጌል ስበኪ። እንደ እብድ ብትቆጠሩ ወንጌል ተናገሩ። ጊዜው እየረፈደ ነው። ሙሽራው በደጅ ነው። ዘመኑ ሁሉ እያለቀ ነው። ስለዚህ ወንጌል ተናገሩ። ሌላ ነገር ለማውራት ጊዜ የለም። ስለ ሌሎች ነገሮች ለመከራከርና ለመጨቃጨቅ ጊዜ የለም። ስለ ኢየሱስ፣ እርሱ የሙሽራይቱ ዝርግፍ ጌጥ ነው። እርሱ የአካሉ ራስ ነው። እና ሰዎቹ በመከራ ምክንያት ተበተኑ።
አንዳንዶቹ ነፍሳቸውንም ለማትረፍ ይሆናል የሄዱት። ከተበተኑት ሰዎች መካከል አንዱ ፊልጶስ ነው። ፊልጶስ ከሰባቱ ዲያቆናት መካከል ከነስጢፋኖስ ጋር አብሮ የተመረጠው ፊልጶስ ነው። ፊልጶስ ወደ ሰማርያ ገባ፣ ወንጌል ሰበከ። ብዙ ሰዎች ወደ እግዚአብሔር መንግሥት ተጨመሩ። በዛችም ከተማ አስገራሚና አስደናቂ ተአምራቶች ሆኑ። የውጤታማ አገልግሎት መለኪያው ምንድነው? ፊልጶስ በሰማርያ ውጤታማ ነበር። ውጤታማ ያደረገው ምንድነው? መለኪያዎቹን 3 ነጥቦች ልንገራችሁ። አንድ አገልግሎት ውጤታማ ነው የሚባለው ምን ሲሆን ነው? ሲደራጅ ነው? አስተዳደሩ ሲሳለጥ ነው? ብዙ ገንዘብ ሲኖር ነው? ብዙ ሰዎች ሲኖሩ ነው? ምንድነው አንድን አገልግሎት ውጤታማ የሚያደርገው? በዚያውም አገልግሎታችሁን በዚህ መለኪያ እንድትለኩት ነው። አንደኛው ክርስቶስን ወይንም የእግዚአብሔር መንግሥት በተገቢ ሁኔታ መስበክ። እንደ ክርስቲያን እንደ አማኝ አንድ ሰው አገለገልኩ ካለ ክርስቶስን መስበክ አለበት። ሐዋርያው እኛ ግን የተሰቀለውን ክርስቶስን እንሰብከዋለን እንዳለ፣ ወይንም ደግሞ በጥቅሉ የእግዚአብሔር መንግሥት ላይ ፎከስ ያደረገ አገልግሎት ማገልገል አለበት። ይህ አገልግሎት ውጤቱ ምን መሰላችሁ? የሰዎች ልብ እንዲነካ ያደርጋል። የሰው አገልግሎት ምናልባት አካልን ወይ አእምሮን ነው ደስ የሚያሰኘው። ክርስቶስ ከተሰበከ ግን የሰው ልብ ነው የሚነካው። ለምንድነው አገልግሎታችን ውጤታማ ያልሆነው ብለን አንዳንድ ጊዜ ራሳችንን መፈተሽ አለብን። በዚህ አገልግሎት 20 ዓመት 30 ዓመት ያስቆጠረ ሰው አለ፣ ግን ፍሬን ቁጥር ቢባል ማሳየት አይችልም። የማትቆጥረው የማትለካው አገልግሎት ደግሞ አገልግሎቱ በራሱ ጥያቄ ውስጥ ይወድቃል። ክርስቶስን ስበክ፣ ራስህን አትስበክ። ቤተ ክርስቲያንህንም ፕሮሞት አታድርግ። በዙሪያ ያለውንም ነገር አታስተዋውቅ። ክርስቶስን ስበከው። ስለ ክርስቶስ ታውራ። ቤተ ክርስቲያን ስለ ክርስቶስ ታውራ፣ ስለ ሙሽራው ታውራ፣ ስለ ጌታዋ ታውራ። አብርሃም ሳራ ያለ ማቋረጥ ካፏ ሳትነጥል ጌታዬ ጌታዬ እንደምትለው ቤተ ክርስቲያንም ጌታዬ ተበለው ኢየሱስን። ጌታዬ ለጌትነቱ ሰሚት ታድርግ፣ ትገዛ፣ ትንበርከክ፣ ለቃሉ እውነት ትታዘዝ፣ ፈቃዱን ትፈጽምለት እንደሚላት ትሁን። ክርስቶስ ይሰበክ፣ የእግዚአብሔር መንግሥት ይሰበክ። በምድር መንግስታትና በፍጥረተ ዓለም ስርዓት ሁሉ ላይ የበላይ የሆነው የእግዚአብሔር መንግሥት ይሰበክ። በስልጣን ይሰበክ የእግዚአብሔር መንግሥት። የዓለምን ነገስታት ክብር ሁሉ የሚያሳልፍ ከዙፋናቸው በላይ የሆነ የነበረች ያለች የምትመጣ የእግዚአብሔር መንግሥት አለች። ይሰበክ። አንዳንድ ሰዎች እንዴት ተረድተውት እንደሆነ አላውቅም፣ በመጨረሻው ዘመን የእግዚአብሔር መንግሥት ይሰበካል ይላሉ። የእግዚአብሔር መንግሥት የነበረች ናት፣ ያለች ናት፣ የምትመጣ ናት እንጂ በጊዜ ቀጠሮ የሆነ ዘመን ላይ የምትሰበክ አይደለችም። በእርግጥ የእግዚአብሔር መንግሥት በሙላት ደግሞ የምትሰበክበት ዘመን እንዳለ ጌታችን ነግሮናል። ይህ የመንግስት ወንጌል በዓለም ሁሉ ይሰበካል ብሏል። ከዛ በኋላ መጨረሻው ይመጣል ነው።
ይህ ማለት ግን እግዚአብሔር መንግስት ወንጌል ስብከት ያኔ ይጀምራል ማለት አይደለም። የነበረች ናት፣ ያለች የምትመጣ ናት። በሐዲስ ኪዳን እንኳን ስንመለከት ዮሐንስ ስብከቱ ስለ እግዚአብሔር መንግስት ነበር። ጌታችን ኢየሱስስ ከእርሱ ተቀብሎ የሰበከው ስለ እግዚአብሔር መንግስት ነው። በብዙ ምሳሌዎች ያስተማረው ስለ እግዚአብሔር መንግስት ነው። አንዳንድ ሰዎች የእግዚአብሔር መንግስት ስላልተረዱት ለእግዚአብሔር መንግስት ሐሳብ ትኩረት አይሰጡም። እውነት ነው፣ ሚስጥር ነው። ለእናንተ ግን ማወቅ ተሰጥቷችኋል አላቸው። እግዚአብሔር መንፈስ ነው። የእግዚአብሔርን መንግስት ሚስጥር ደግሞ የሚያብራራውና የሚያበራው መንፈስ ቅዱስ ነው። መንፈስ ቅዱስ ካላበራለት ያ ሰው ዝም ብሎ ተነስቶ የእግዚአብሔር መንግስት ቢል ምንም ነገር ሊገልጥ አይችልም። ድፍን ነው። ለዛ ነው ጌታችን በብዙ ምሳሌ ይነግራቸው ነበር። በኋላ ግን የእውነት መንፈስ በመጣ ጊዜ እርሱ ወደ እውነት ሁሉ ይመራችኋል አለ እና ፊልጶስ ይዞ የወጣው የእግዚአብሔር መንግስት ነው። እና ምንድነው የሚለው? ስለ እግዚአብሔር መንግስት የሐዋርያት ሥራ ምዕራፍ 8 ቁጥር 12 ነገር ግን ስለ እግዚአብሔር መንግስትና ስለ ኢየሱስ ክርስቶስ ስም እየሰበከላቸው። የኢየሱስ ስም፣ የእግዚአብሔር መንግስት፣ የፊልጶስ አገልግሎት። ስለዚህ አገልግሎቱን ውጤታማ ካደረገለት ነገር አንዱ ክርስቶስ ኢየሱስ የሚለውን በግንባር ቀደምትነት ያወራል። የእግዚአብሔር መንግስት የሚለውንም ስብከት ይሰብካል። አንደኛው ይሄ ነው። ሁለተኛው አገልግሎታችንን ውጤታማ የሚያደርግልን አገልግሎቱ የሰዎችን ቀንበር መስበር አለበት፣ እስራታቸውን መፍታት አለበት። የእግዚአብሔር መንግስት ቀንበር ሰባሪ ናት፣ ሰንሰለት የምትፈታ ናት። ስለዚህ አገልግሎታችን ቀንበር ካልሰበረ፣ ሰንሰለት ካልፈታ አይሆንም። ወደ ሰማርያ ገባ ፊልጶስ። ከዛስ ቁጥር 7 ላይ ርኩሳን መናፍስት በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበርና ብዙም ሽባዎችና አንካሶች ተፈወሱ፣ በዚያችም ከተማ ታላቅ ደስታ ሆነ ይላል። እናንተ ከህመም እንደመፈወስ ምን አይነት ደስታ አለ? እስኪ ንገሩን። በጽኑ ደዌ የተያዘ ሰው፣ ለሞት በሚያበቃ ህመም የተያዘ ሰው ምን ትፈልጋለህ ብትሉት ምን የሚል ይመስላችሁ? ፈውሱን ነው የሚፈልገው፣ ጤናዬን ነው የሚለው። ሃሌሉያ! ይህ የምታዩትን የናዝሬቱ ኢየሱስ ጤና ሰጠዋል። ሐዋርያት ጤና ሰጠ። ጤና አዳም ማለት ኢየሱስን ነው እንጂ የአዳም ጤና ለህሙማን ፈውስ የሆነ፣ ለሐዘንተኞች መጽናኛ የሆነ፣ የደካሞች ጉልበት የሆነ ኢየሱስ። ለሰዎች እኮ ስለ ኢየሱስ ስትነግሯቸው ተፈወሱ እያላችኋቸው እኮ ነው። ስለ መድኃኒታቸው እየነገራችኋቸው ነው። ቢያምኑም ባያምኑም፣ ቢቀበሉም ባይቀበሉም ኢየሱስ ጤና ነው። አንድ ሰው አለ ኢየሱስ ጤና ነው የሚል? ኢየሱስ ጤና ነው የሚል አለ? በምን አይነት መረዳት እንደተናገራችሁት ባይገባኝም ግን ፓወርፉል የሆነ ቃል ኢየሱስ ጤና ነው። ስሙ ብቻ ይገላግላል። አዳኝ ነው ኢየሱስ፣ ፈዋሽ ነው ኢየሱስ። እና ወንጌሉን ይዛችሁ ስትንቀሳቀሱ ወንጌል ብቻ የሚመስላቸው ሰዎች ይሄንን ይስሙ። ወንጌል ፓኬጅ ነው። ለታመሙ ፈውስ በሱ ውስጥ አለ። ለሐዘንተኞች መጽናናት በዛ ውስጥ አለ።
ለሚጠራጠሩ መቆም ጸንቶ መቆም በዛ ውስጥ አለ። ፊልጶስ ወደ ሰማርያ ሲገባ ፈውስ ተሸክሞ ነው የገባው። በነቢይ እንደዚህ ተብሎ ተጽፏል፣ ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች፣ ፈውስም ከክንፎቿ በታች አለ ይላል። እኔ ይህን ቃል ሳየው ምን ትዝ እንደሚለኝ ታውቃላችሁ? ቴክኖሎጂ ዓለማችን የደረሰችበት በስልጣኔ በጣም የተራቀቁ የጦር ጀቶች፣ አውሮፕላኖች፣ ሄሊኮፕተሮች አሉ እየተራቀቁ የመጡ አንዳንዶቹን ስታይ ክንፎቻቸውን ዘርግተው እና በውስጣቸው የታጠቁት መርዝ ገዳይ የሆነ የሞት ጽዋ በውስጣቸው አለ። እነሱ ክንፋቸው ተከፈተ ማለት ሞት ነው የሚያዘንቡት። የኔና የናንተ ጌታ ፈውስ በክንፎቿ ይላል። ክንፉን ሲዘረጋ እጁን ሲዘረጋ ፈውስ ነው። ኢየሱስ እጁን ዘርግቶ መስቀል ላይ ስታየው ፈውስ ነው። ከመስቀሉ የሚወርድ ምህረትና ይቅርታው ይሄን አለመናገር አይቻልም። ያድናል እያለን የምንናገረው ይሄንን ነው። እና ባሪያዎቹስ መልእክተኞቹስ ገቡ። ዲያቆኑ ፊልጶስ ወደ ሰማርያ ገባ። በሽተኞች ተፈወሱ፣ አጋንንቶች ለቀው ወጡ። አንዳንድ ሰዎች እንደዚህ ብለው ያወራሉ፣ ዋናው ቃሉ ነው፣ ይሄን ስሙ፣ ሌላ ግርግር አትፍጠሩ ይላል። እኔ ልንገራችሁ የቃሉ ሰው ነኝ። የመጀመሪያም የመጨረሻም መልእክቴ ይሄ ነው። ነገር ግን ይሄ ያለ ድንቆች ያለ ምልክቶች ከሆነ አገልግሎትህን ቼክ ማድረግ አለብህ። በምድር ላይ ብዙ የተጨነቁ ሰዎች አሉ፣ መረጋጋት ይፈልጋሉ። የታመሙ ሰዎች ወደ ቤተ ክርስቲያን ይመጣሉ፣ መፈወስ ይፈልጋሉ። ከሰበክ በኋላ ለበሽተኞች ጸልይ እንጂ ይፈወሱ እንጂ እጅ የመጫን አገልግሎት ይደረግላቸው እንጂ። ክርስቶስ ቤተ ክርስቲያንን በምድር ላይ የተከላት ለነዚህ ሁሉ እልፍ አላፋት እንቆቅልሾች መፍትሄ እንድትሆን ነው እንጂ ድንቆች ተአምራቶች የሌሉበት ወንጌል ምን የሚሉት ወንጌል ነው? ገብቷል ወይ? ራሱ የምትለው ነገር ገብቷል ወይ? ምን የሚሉት የእግዚአብሔር ቃል ነው። የእግዚአብሔር ቃል እኮ የሚሰራ ነው። ሳምንት እንዳየነው አይደል? ካፌ የወጣው ቃል የምሻውን ያደርጋል፣ የማስበውን ይፈጽማል እንጂ በከንቱ ወደኔ አይመለስም። አላስተማረንም? ለዛውም በተግባር ዝናብ እየዘነበ ኃይለኛ ዝናቡ መጥቷል፣ በረዶ ወርዷል። የወረደው ዝናብ በምንም አይነት ታምር ተመልሶ አይሄድም። መጥቶ መሬት ነክቶ ነው የሚሄደው። እግዚአብሔርም ተናገረ ማለት ከመሆኑ ውጭ አማራጭ የለም። አሜን። ለምንድን ነው የፈውስና የተአምራት ድሆች የሆን ነው? በአባቶቻችን ዘመን ሲሰራ የነበረው ጌታ ሕያው የሆነው ክርስቶስ ተለውጦ ነው? ኖ። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው ይላል። አይለወጥም። ታዲያ የታለች ያቺ የማዳን ክንዱ? የታለች ያቺ የተዘረጋች ክንዱ? አሕዛብ እንኳን እጃቸውን አፋቸው ላይ የጫኑበት በመጀመሪያው 100 ክፍለ ዘመን በቤተ ክርስቲያን ሲሆነው ድንቅ ይታል። የለም እያልኳችሁ አይደለም። የለም እያልኳችሁ እኮ አይደለም። ዛሬም እግዚአብሔር ይሰራል፣ ዛሬም ያደርጋል። የሚገርሙ ተአምራቶቹ ይደረጋሉ። በሙላት ግን የለም እያልኳችሁ፣ በስፋት የለም እያልኳችሁ ነው። ስለዚህ ቤተ ክርስቲያን አጉል ምድራዊ ፕሮግራሞችሽን ትተሽ
አጉል ይሄ ጥልፍልፎቹን ምናምን አስወግደን በልባችን ከሱ ጋር እንድንጋጠምና ለመንፈሱ ክፍት ብናደርገው ቤተክርስቲያናችንን ለመንፈሱ፣ ቢሮአችንን ለመንፈሱ፣ አገልግሎታችንን ለመንፈሱ፣ ለችሎታችን፣ ለአይምሮአችን እስከዛሬ ለነበረን ልምምድና ልማድ እሱን እናቆምና ምን ትወዳለህ? ምን ትፈቅዳለህ? እንዴት ትሰራለህ? እንዴት ታደርጋለህ ብንለው እኮ እግዚአብሔር ቅርብ ነው እና በዛ የሆነው ያ ነው። ስሙ የተባረከ ይሁን። ስለዚህ አገልግሎታችን ቀንበር ሰባሪ መሆን አለበት። ሶስተኛው አንድ አገልግሎቱ የምንለካበት ሶስተኛው ነጥብ